ሰላም ቤተሰብ እንዴት ናችሁ? እኛ አለን ነው። እንግዲህ ሜይ 10 ወይም ደግሞ ግንቦት 2 የግምጃዬና የቅመሟ የሃይሚ ላይቭ ጌም አለና ድል ለሃይሚ። ሃይሚ እንግዲህ ታሸንፋለች፣ ምንም ጥያቄ የለውም። ጨረቃ ፋሚሊ እንግዲህ ድልን የሚያውቅ ፋሚሊ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? እንዴት ዋላችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ድል ለጨረቃ ፋሚሊ፣ ድል ለቅመሟ እያላችሁ እሺ። እንግዲህ ከወዲሁ ዝግጅቱ ተጀምሯል ማለት ነው። የግምጃዬን ቤተሰቦች አዳኞቹም እንግዲህ እየተዘጋጁ ነው ምናምን እና እናሸንፋለን ጨረቃ ፋሚሊ እንዳትዘናጉ ደግሞ እንደዚህ አይነት ነገር በነገራችን ላይ አንዳንዴ ይሸውዳል ማለት ነውና ምን አለ መሰላችሁ ላይክ እናሸንፋለን ምናምን ብለን አንዳንድ መዘናጋት ምናምን ካለ ልንሸነፍም እንችላለን። በርግጥ በነገራችን ላይ በዚህ ጌም ላይ እንግዲህ እኔም በተደጋጋሚ ተናግረዋለሁ፣ ሌሎችም እንደዚሁ ሃይሚዬና ብሩኬም ተናግረዋል ምናምንና በዚህ ጌም ላይ ያሸነፈ ቢያሸንፍ ቅመሜም ማሸነፈች ግምጃዬም ማሸነፈች ያው የሚደረገው ነገር በጎ አድራጎት ስለሆነ በቃ ላይክ ምንም ችግር የለውም ማለት ነው ውዶችዬና። ግን ጨረቃ ፋሚሊ ላይ መሸነፍ የሚባል ነገር የለም፣ ሁሌም ማሸነፍ ነው እና እናሸንፋለን ማለት ነው። እና ውዶችዬ እንዳንዘናጋ ከወዲሁ ዝግጁ እየሆን እንሄድ ማለት ነው። በተረፈ ያው እንደዚህ አንድ እንደሆነ አንድነታችን የሰላም የፍቅር ጌም ነው። እንደዚሁ አንድ ሆነን መቀጠል መቻል አለብን። ጌሙ በሰላም በፍቅር ተጠናቆ በሚገርም ሁኔታ አሸንፈን እንደሚጠናቀቅ ተስፋ አደርጋለሁ ማለት ነው። ቅመሟ ታሸንፋለች፣ ጨረቃ ፋሚሊ ያሸንፋል እና ወዶችዬ ትናንት ደግሞ አርሰናል አሸንፏል በለው ደስ ይላል ነው የምላችሁ እና በጣም ደስ ይላል። እንግዲህ 3-0 አሸንፏል ማን ነው አርሰናል ማለት ነው። እንግዲህ ቀጣዩ የዋንጫ ነው መሰለኝ፣ እንደው ዋንጫውን ይብላ እንግዲህ በመሪነት በነገራችን ላይ በመሪነት እየመራ ያለው አርሰናል ነው በዚህ ሰዓት። እንግዲህ ሌላው ቀጣዩን ደግሞ ፈጣሪ የሆነው ማለት ነው እና ብሩኬ ትናንትና በቃ ደስታ በደስታ ሆኖ ነው የሚያመሸው እርግጠኛ ነኝ። ቅመማዬ ፈስ በፈሳ አድርጋ አስቃነ ነበረ፣ አዝናንታን ነበረ። ብሩኬም ትንሽ አስደንግጦ አንበጫብጫው ነበር፣ ግን ትግስቱን ሳላደንቅ አላልፍም። ያው ሁሌም ነው በእርግጥ የብሩኬ ትግስት የሚያስገርመኝ የሚያስደምመን። ቅመሜ እንዳትሳቀቅ እንዳትሸማቀቅ ምናምን ሲያደርግ የነበረው ጥረት ላለመሳቅ ምናምን በቃ አለ አይደለ ሳቁ ሁሉ እኮ ጠፍቷል። እኔ አሁን አንዳንድ ሰው አያስችለውም፣ በቃ ፍርፍር ብሎ ነው የሚሞተው እና እሱ ግን በቃ ሳቁንም እንትን ብሎ አለ አይደለ ቅመሜ እንዳትሸማቀቅ ብቻ ትሪት የማድረግ ስራ ነበር ሲሰራ የነበረው። ትግስቱ ደግሞ ሎሚ ምናምን ሲሰጣት ከዛ ደግሞ ሐኪም ቤት የምንሄድ ሲላት በቃ አማራጭ ሲሰጣትም አልፈልግም ምናምን ነገር እያለች ስለነበረ ስታዝገው የነበረው እንደዛ በትግስት በዛ ልክ እንትን ማለቱ በጣም ደስ የሚል ነገር ነውና ሁላችንም እንደዛ ነው መሆን ያለብን ማለት ነው። ቅመምዬ እንግዲህ ሼር አድርጋ ነበረ ወይኔ ዛሬ ተዋረድኩ ብላ ማለት ነው። ምንም መዋረድ የለም ቅመምዬ፣ ከመጣ ከመጣ በቃ ያለ ምንም ማሰብ ጭንቀት ማሰናበት እኮ ነው እንትን ብለሽ ማለት ነው አስወጥተሽ የተበከለ አየሮችን አስወጥተሽ የምር ግን በጣም ብዙ ሰው ነው ዘና ያለው ማለት ነው። ቲክቶክ ላይ ያየው ነበርና ግን ውዶቼ ለምንድን ነው ቆይ አሁን የሆነ የሚያስቅ ኧረ ተው ግን የምር እኔ አሁን ሰውን እየታዘብኩ ነው በዚህ ሰዓት ማለት ነው። በእርግጥ ከትላንት ወዳ ያለውና የትናንት ነው ብቻ ነው እንጂ እንትን ያለው ከዛ በፊት ያው በደንብ እየታየ ነው። ላይኩም በቃ በጣም ያስደስታል። ቻናላቸውን ጥሩ እየሄደ ነው፣ ሰብስክራይቡም እየፈጠነ ነው ምናምን ማሻአላ። ዛሬ አሁን የቅመሜ 305 ገብታለች ማለት ነውና በጣም ደስ ብሎኛል። የብሩኬም ደግሞ 354 ገብቷል። 5 ደግሞ ዛሬ ትመጣ ይሆናል ማለት ነው። የሚገርመው ነገር ደግሞ ቻናላቸውን ፍቅር ነው እንደነሱ ማለት ነውና እኩል ነው በቃ እየሄዱ ያሉት ማሻአላ። ደስ አይልም ወዶቼ? እና ቻናላቸው ሁሉ ነገሩ ቪው ምናምን ነገር ላይ እኮ በጣም ደስ የሚል ነገር ነው። ትላንትና ከትላንት ወደ ያለው ግን
ቪው ያን ያክል አጥጋቢ አይደለም ማለት ነው። ስለዚህ እንደዚህ ጥሩ ነገር የሚያዝናና ነገር ሲለቀቅ በደንብ እይታ ኦቨር ነው መሆን ያለበት። ገባችሁ? አሁን እንደዛ ሲሆን እነሱም ደግሞ በጥሩ ስራ በጥሩ ነገር እየመጡ ደግሞ እኛን ያስደስቱናል ማለት ነው። ግን እንደዚህ እይታው ቀዝቀዝ የሚል ከሆነ ግን እነሱም ደግሞ ያኛውን ነው ሰው የሚፈልገው ብለው ወደ ሌላው ወደ ጭቅጭቃቸው ወደ ሌላ ነገር ይገባሉ ማለት ነው። ሶ በጣም የሚገርመኝ ነገር ሰው ጥሩ ነገር አይወድለትም። በቃ ጥሩ ነገር አይወድልንም። ለምንድን ነው? ሱብሃንአላህ። አሁን ጥሩ ነገር ተደጋጋሚ እየተሰራ ከሄደ እንደዚህ ያለ አይደል ሁሌ የሚያስቅ ሁሌ የሚያዝናና ሁሌ በቃ በፍቅር ምናምን ነገር እንትን ሲባል ማለት ነው ሰው የመሰልቸት ባህሪ ያለው። አትገረሙም ውዶቼ? ግን ጸብ ሲሆን ደግሞ ጭቅጭቅ ሲሆን አይናቸው እንዲህ እያሹ ነው የሚያዩት። አይናቸውን እያሹ እንቅልፍ ራሱ ቢመጣቸው እንቅልፋቸውን ትተው ሁሉ የሚያዩ ነው የሚመስለኝ ማለት ነው። በቃ እና ጥሩ ነገር ላይ ፎከስ እናድርግ። ጥሩ ነገር ደስ የሚል ነገር ላይ ፎከስ እናድርግ። በቃ ያን ነገር እይታውን እናብዛው። ያን ነገር ሰፖርት እናድርግ። ጥሩ ነገሮች ነው ሰፖርት ማድረግ ያለብን እንጂ ይሄ ጸብና ጭቅጭቅ ካለበት ቦታ እየሄድን ነገሮችን ማባዛት ምናምን አይጠበቅብንም። ገባችሁ? እና አሁን ላይ በቃ በጣም ደስ የሚል ነው። በቃ ሰሞኑን በጣም ፈታ እያረጉን እያዝናኑን ነው። የሌለ ተመችቶናል እና በጣም ቻናሉም ሁሉም ነገር ጥሩ ነው ያለው። በዚሁ መቀጠል፣ በዚሁ ደስ የሚል ነገር ኮሜንት እየኮመታችሁ አንድነታችን፣ ፍቅራችን በዚሁ በቃ ምንም ነገር ቢመጣ ራሱ ወደፊት አንድነታችን፣ ሰላማችን፣ ፍቅራችን መቀጠል አለበት ማለት ነው ውዶቼ። እንደዚህ መቀያየር ምናምን ነገር አስፈላጊ ነው ብዬ አላስብም። በቃ አንድ ሆነን ጨረቃ ፋሚሊ አንድ ሆኖ መቀጠል መቻል ነው ያለበት። አንድ ሲኮን ሁሉም ነገር ይስተካከላል፣ ሁሉም ነገር ወደ ቦታው ይመለሳል ምናምን። ላይክ አንድ ስትሆኑ የማታደርጉት ነገር የለም። ገባችሁ? ብዙ ነገር ማድረግ ይቻላል በአንድነት። ሶ ያን ነገር ነው መሆን ያለበት አሁንም ማለት ነውና ሀይሚዬና ብሩኬ ይመቻችሁ። በጣም ተመችቶናል። በጣም ደስ የሚል ነገር ነው እና የምነግራችሁ ነገር ደግሞ ሌላ ሁሌም የምለው ነገር ነው። በተደጋጋሚም እየተናገርኩ ነው። ስለ ሌላ ሰው አትጨነቁም። በቃ አሁን ላይ ጨረቃዎቻችን ሰላም ናቸው፣ ፍቅር ናቸው። ስለ እነሱ ብቻ ማሰብ፣ ስለ ጌሙ ማሰብ፣ ፈታ ማለት ምናምን ነው እንጂ ስለ ሌላ ሰው እያሰባችሁ ምናምን ነገር እንትን አትበሉ። ገባችሁ? እነሱ ለራሳቸው እየሸቀሉ ነው። ገባችሁ አይደለ? ሶ ያን ነገር ደግሞ ለማስቀጠል ከፈለጉ ምናምን እንዲህ ብቅ ብሎ አትርሱኝ ለማለት ያክል ነው ብቅ እያሉ የሆነ ነገር የሚሉት ማለት ነው። ያው ገብቷችኋል ብዬ አስባለሁ። እና ወደፊት ምንም ነገር ቢመጣ ራሱ ምንም መስጋት ምናምን አያስፈልግም። ድራማና ድራማ ብቻ ነው፣ ስራና ስራ ብቻ ነው። ምንም አይነት ነገር የለም። በቃ ሁሉም ተዋውቀው ነው የሚሰሩት እና ስለምንም ነገር አትጨነቁ፣ አታስቡ ውዶቼ። ይኸው አሁን እቺ ማን ነው ስሟ አብሳላት አሁን ከቅመምዬ ጋር ቤስት ሆናለች። ቤስት ሆናለች ስላችሁ ላይክ የልብ ጓደኛ ምናምን አይደለም፣ እንደዛ ሳይሆን እንደዛ አላቅም። ግን ያ ሳይሆን የሆነ በቃ በሶሻል ሚዲያ ይገናኛሉ ምናምን የሚዲያ ሰዎች ስለሆኑ በቃ እርስ በርስ እንትን ይባባላሉ ምናምን ነገር ገባችሁና ባለፈው ራሱ ኢንስታግራም ላይ ይሄ የጌሙን ጨዋታ እናሸንፋለን ጨረቃ ፋሚሊ ምናምን ሀይሚዬ ታሸንፊያለሽ የኔ ቆንጆ ምናምን ብላት እናሳብላም ብላ መልሳላት ነበርና እነሱ ሁላቸውም ዛ ተመካክረው አንድ ላይ ሆነው ምናምን ያለውን ነገር ነው እንትን የሚሉት ገባችሁ አይደለ? ስለዚህ እቺ የዚችም ጉዳይ ደግሞ ድራማና ድራማ እንጂ የምንም አይነት እውነት የለም። ሶ በምንም ነገር ራሳችሁን አታጨናንቁ። በቃ ጨረቃዎቻችን ሰላም ናቸው። ሰላም ይሆኑልን፣ ሰላማቸው ብዙ ዝት ይበልልን። አትጨነቁሽ ውዶችዬ። አሁን ያለንበት ሁኔታ በጣም ደስ የሚል ነገር ነው። ፈጣሪ ደግሞ ደስታችንን ያብዛልን ወደፊት ሁሌም ማለት ነው። ዩቲዩብ የተከፈተው ለስራ አይደለም። ይስሩ፣ ግን ክብራቸውን የሚያሳጣ ምናምን ነገር ሳይሆን በጥሩ ነገር እንዲመጡልን ምክር መስጠት፣ ጥሩ አስተያየቶችን መስጠት። ከዛ ውጭ ግን አሁን ላይ ያሉበት ሁኔታ ሰላም ነው። በምን አይነት ሁኔታ ይምጡ፣ በምን አይነት ሁኔታ ይቀጥሉ የሚለውን ደግሞ አብረን የምናየው ይሆናል ማለት ነው። ምንም የሚያሳስብ የሚያስጨንቅ ነገር የለም። ሀይሚዬና ብሩኬ ደግሞ ሁሌም ወደፊት ናቸው። ማንንም አይሰሙም። እንደምታያቸው ናቸው። እነሱ አንድ ናቸው ሲጀመር ሁሌም ማለት ነው። ስለዚህ ይመሻችሁ ውዶቼ። መልካም ምሽት ብያለሁ። ባይ ባይ።